አንተ እኔ ላይ ቀለህ ማን ነው ሆኖቹ የመጣችሁት? ታረቁ የመጣችሁት ለማን ነግራችሁ ነው? ቆይ አሁን ያለው እህቱ ቤት ያለው አይደል? ተቀዝም በለን አንተ እንዳትነግረኝ ነው። ስሚኝ ይኸውልሽ አሁን እህቱ ቤት ያለው አይደል? ተረጋጋ። ነገራቶች እያበላሸ ምንም እያደረኩ አይደለም። ተረዳሽ? ቢያንስ ዞር በለኝ። ካንተ ምንም ማውራት አልፈልግም። ትሰሚኛለሽ? ምንም ማውራት አልፈልግም። አንተ ማውራት ነው አንተ ልትነግረኝ ምናምን። ኧረ እባክህ ይኸውልሽ አሁን ያለው ሩታ ተረጋጊ። ቆይ ስሚኝ ቤት አለው ሚስት አለው ቤት አለው ቤቱ ነው። ስለዚህ ነው ስማኝ አብርሃም ቆይ ተረጋጋ። ልቀቂው። ቆይ ዳኒ ቆይ ለምን ነው ልጁ ግን ምንድነው? ቆይ አንተ ምን አድርገህ ነው ያመጣኸው ልጁን? ምንም አላደረኩትም። ስታየው ምን ይሆን ይመስልሻል? እስኪ ተመልከችው። ምን ሆኗል? ዳኒ እኔ አልገባኝ። በግድ ነው ያመጣኝ አይደለም አብርሃም። እህት ቤት እንሂድ 100,000 ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ እንግዲህ ነብሯ መጥታለች። ምንም ማድረግ አይቻልም። የነ ዳኒ ውርደት እንግዲህ ዛሬ ውርደታችሁ ተከናንባችሁታል። ሁላችሁም እንግዲህ አብሉ ላይ ያላችሁ አብሉ አዋለቃችሁ። ያው ነው እሱ ሚስቱ ጋር ነው ሩጦ የተንጠለጠለ ዋሽታው እንዳመጣት እየነገራት ነው። እኔ በጣም የሚገርሙኝ ነገር ማለት ነው ለምን ትነግራታለህ? የተደረከው ነገር ሚስቱ እኮ ናት። ለምን አይነግራትም? እሷ እዛ ጋር ጠብቀኝ ብለው መጥታ አንተ ዋሽታው አመጣኸው። ትክክል ነው፣ ዋሽተህ ነው ያመጣኸው፣ በግድ ነው ያመጣኸው፣ አስገድደክ ነው የወሰከው አይደል? ስንት ነገር ብለው። ስለዚህ ነገራት ያደረከው ነገር ምንም የዋሸም የጨመረም ነገር የለም። ይሄን ሲነግራት እንዴት ይነግራታል? ለምን አይነግራትም? በፊትም ይናገራል አብርሽ ሆነ ነገር ዱዳ ልታረጉት ነው እንዴ ልጁ? ከዚህ በላይ ምን ይሆንላችሁ? ልታሳብዱት ነው እንዴ? እስኪ አሁን ወንድሙ እና ዳዊትም ወንድሙ ነው፣ ኤፋም ወንድሙ ነው። ስለዚህ ኤፋ ስለተረዳው ከሱ ጋር መሆን ፈለገ። እናንተ ደግሞ ጫና ስላደረጋችሁበት አልፈለገም። ገባ? ኤፋን እየሰማ አንተን የማይሰማ ምክንያቱ ምንድነው ብለህ ጠይቅ። ምክንያቱ ምንድነው ብለህ ተረዳ እንጂ ያልሆነ ነገር እያወራችሁ ያልሆነ ነገር እሷ ስም ለማጥፋት የሷን እንዴት ልበላችሁ ከሰው ፊት በቃ ሚዲያ ትክክል ነው ያለ ሩታ አይሆንም። የሚዲያው ድምቀት ናት እናውቃለን። ይሄንን እንዴት አገኘች? ይሄንን የሰው ፍቅር እንዴት ከሷ እናርቀው ከሰዎች ጋር? ኧረ በእናታችሁ በዚህ ልክ አንቺ ደግሞ ትልቅ ሰው አይደለሽ? ምንድነው የምታስመስይ? አብሉ አልሻ ብሎ አወለቅሽ። ያገኘሽው ነገር አለ? ተይው፣ ልጆች ህይወታቸው ይኑሩበት። አንቺ ትዳርሽን ትተሽ 3 ቀን የወንድምሽ ቤት ሄደሽ ቁጭ ትያለሽ። ልጆችሽ ይዘሽ ቁጭ ትያለሽ። እዛ ሰብስበሽ ትሄጃለሽ ነው ይብትልሽ እንዴ? ቤት አለው፣ ልጅ አለው፣ ትዳር አለው። ትክክል ነው። ሩታም ትክክል ናት። ለምን አንቺ ቤት ይሆናል? አንቺ ከሩታ እንዲሆን ብትፈልጊ አብርሽ ደናነቱ ብትፈልጊ ኖሮ ገና ለገና አንቺ ቤት መጥቷል ተብሎ ያቺ ውሽሚትን ጠርተሽ ባታስመጪ ነበር። አታስመስይ። ገባሽ? አታስመስይ። አንቺ ፍላጎት ምን እንደሆነ በደንብ ጠንቅቀን እናውቃለን። እናላቃለን። ምንም ብትዩ ደግሞ አይሰማሽም። ካሁን በኋላ አብርሽ የኤርሜላ ፍላጎት የለውም። ከኤርሜላ መራቅ ነው የሚፈልገው፣ ወደሽም ጠላሽ። በጣም ነው በቃ ይንጠያል። ነው ያቆየት እንዴ ከስራ ረፍት ማድረግ አልችልም። እሱ ጥሩ ነገር ነው። አብራ ተንቀሳቅሶ አቅ እንዲህ ከሆነ ጀማዓ ተሸክማኝ ነው እንደምትዞረው ባለው እስቲ በራሱ እንዲቀሳቀስ ፍቀጅለት። ይሄ ልጅ በራሱ ተንቀሳቅሶ ካቆመ ቆየ። እየተንቀሳቀስኩ አይደል? ተሸክማ ነው ያለችው። ባለው ምትመራታ እሷ ነገር ነው የምታስተናግዳው። ልክ ነው ባለው እንዴ ሰው ለሚስቱ መታዘዝ አይገባም? ስለመታዘዝ ሰየው ደስ ይላል። በትክክለኛው መንገድ ሲሆን እንግዲህ ከዚህ በላይ በትክክለኛው መንገድ የምትዩ ከዚህ በላይ በምንኛው መንገድ ነው የምታዘዛት? እስኪ ንገሪ። እንግዲህ እኛ እያየነው ነው። አብርሽን ሩታ ተሸክመው ስትዞር አላየንም። በእግሩ ሂዶ ነው መልስ እየመለሰልሽ ነው። በእግር እየሄድኩ ነው ታዲያ ተሸክማኝ እየሄደች ነው ብሎ መልስ እየመለሰልሽ ነው። ከዚህ በላይ ምን ይሁንልሽ? በግድ ወንድምሽን ካላበርክ አረፈሪ አንቺ ሴትዮ እፈሪ። የምር ማፈሪያ ነሽ። ለወንድምሽ አንድ ትንሽ ሀሳብ ራሱ የለሽም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች ሰላም በያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ድምጤም ከራቀባችሁ በጣም ይቅርታ። ትንሽ
ምንድነው አይፎን አልተጠቀምኩም እና ስም አልተጠቀምኩም። ትንሽ ግራ ገባችሁ፣ ይቅርታ። እንግዲህ መጥቻለሁ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እስከ መጨረሻው አብራችሁ ተከታተሉኝ። ሀሳብ አስተያየት እየሰጠን እንሄዳለን። እንግዲህ ትክክል የሆኑት ትክክል ናቸው፣ ትክክል ደግሞ ያልሆኑት አይደላችሁም እያል እስከ መጨረሻው ሀሳብ እየሰጠን እንሄዳለን። እናንተም እስከ መጨረሻው ደግሞ ተከታተሉ ማለት ነው። ሀሳብ አስተያየታችሁ አስቀምጡልኝ። ስህተትም ካለብኝ ተሳስተሻል ተመለሽ ልዕልት እያላችሁ ማለት ነው። ዛሬ በነገራችሁ ላይ በጣም ደስ ብሎኛል፣ በጣም ደስ ብሎኛል። በቃ አብርሽ እያንዳንዳቸው ትክክለኛው መልስ ስለመለሰላቸው እንግዲህ ባለ ቦታ ሩታን እየወቀሷት ነበረ። አሁንም እኮ አፋቸው አይዘጋም። እንግዲህ ልጁ መመለስ ያለበት ነገር በትክክል እየመለሰላቸው እኔ ደህና ነኝ ጤነኛ ነኝ እያላት እቺ እህትዮ በግድ ካላበድክ እንደዚህ አይነት ሰው አለ እንዴ? እኔ በጣም ነው የሚገርመው። እንጂ መታዘዝ የሆነ ነገር መሆን ምናምን እኔ አይመለከተኝ። ምርጫዬ ነው። ከዚህ በፊት ብያለሁ። ቪዲዮዎችን ታያለህ። ግን አሁን ባለህበት ሁኔታ አይደለም። ሰው ስራ ሳትሄድ ቀርተህ መኪና ሰው እየነዳለ ቤት ውስጥ እንደ ሴት ልጅ ቁጭ ብለህ አይደለም ነው በቃ ጥያቄ ሌሌ ከስራ እረፍት ማድረግ አልችልም። እሱ ጥሩ ነገር ነው። አብርሃምን ነው የምፈልገው እኔ እሱ እኔ እረፍት አግዝ። ከዚህ ቤት ነው እረፍት ማድረግ መብት እኮ ነው። ትችላለህ። ቤት ውስጥ ብቻ አይደለም ከሀገር ወጥተህ ብትፈልግ እረፍት አድርግ። ግን ደህና ሁንልኝ። በቃ እሱ ነው የምፈልገው አይደለ? ሲጀመር ቦዜ ቆይ እኔ የምለው ሩታ ለምን ልትራጅን አትሞክሪ? እኛ እያለን ያለ ነው እንዴ? ሩታ በጣም የሆነ ሌላ ውስጥ እየገባሽ ነው። አንቺ ራስሽ ገብቶሻል። እኛንም እያስጨነቅሽን ነው። እኛ አብርሃም ከኛ ጋር ይሁን። እኛ እዚህ ቤት አሁን እኮ እያልኩሽ ነው። እኔም ልዋለኝ ታውቂያለሽ አይደል? በቃ ዛሬ ስለ ወንድሜ ጉዳይ አሳስቦኝ ነበር እዚህ መጣሁ። ተረዳሽኝ አይደለ? ድንገት ዳን ይዞት መጥቷል። ከመጣ በኋላ ግን እኛ ደስ ብሎናል። ገብቶሻል። ትንሽ ጊዜ እሺ ስለ ወንድማችሁ ካሳሰባችሁ፣ ስለ ወንድማችሁ ካስጨነቃችሁ ከመጀመሪያ የት ነበራችሁ? በመጀመሪያ ደረጃ በስንተኛው ቀን ነው ወንድማችሁ ያስታወሳችሁት? ሲቀጥል ደግሞ ስለ ወንድማችሁ የእውነት ካስጨነቃችሁ ቤታችሁ ብቻ ድረስ ማምጣት ሳይሆን የሩታ ቤት ሄዳችሁ እናንተ ብቻ ቤተሰቡ አይግባላለች፣ ቤተሰቡ እንዳይቀርብ አላለች፣ ቤተሰቡ መጥቶ እንዳያየው እንዳይነካው አላለች አይደል? የሩታ ቤት ሄዳችሁ ለምን ተረጋግታችሁ እናንተ ከውጭ ሰው አንዱ ናችሁ አድማ አድርጋችሁባት እሷ ስም ከማጥፋት ይልቅ ሚዲያ ወጣችሁ እሷ ስም ከማጥፋት ይልቅ ለምን ቤት ሄዳችሁ የወንድማችሁ ደህንነት ጤንነት ካሳሰባችሁ ለምን ቤት ሄዳችሁ በስነ ስርዓት አልጠየቃችሁ? ዴቭን ብትሆን በጣም እየተሳሰብክ ነው በአሁን ሰዓት። ባለፈ ቤት ስትሄድ ማንን ነው ጎትተህባት የሄድክ? ኤርሜላ ማየት አትፈልግም። ኤርሜላ ነው ህይወቷ እስከዛሬ እየበጠበጠች የነበረ አይደል? ካሁን በኋላ እሷ ማግኘት እንደማትፈልግ እያወቅ ጭራሽ ቤቷ ድረስ ጎትተሃት ሄድክ። ዛሬ ደግሞ ወንድማችሁ አሳስቧችሁ ስለ ወንድማችሁ ጤንነት አስጨንቃችሁ ቤታችሁ አመጣችሁት። የወንድማችሁ ጤንነት ነው የሚቀድመው ወይስ ኤርሜላን የመጥራት? ምን ትሰራለች ከእናንተ ጋር? ምን ታደርጋለች? ገና አብርሽ ቤታችሁ ሲገባ እሷን ጠርታችሁ ነው ያመጣችሁት። ገና መምጣቱ ስትሰሙ ማለት ነው። ይሄ ነው ስለ ወንድማችሁ አሳሰባችሁ? ይሄ ነው ስለ ወንድማችሁ የሚያስጨንቃችሁ? ለምን ትልልቅ ሰዎች አይደላችሁም? ለምን እውነት አታወሩም? ለምን ውሸት ታወራላችሁ? ለምን ተዋሻላችሁ? ለአብርሽና ሩታ አንድ ላይ እንዲሆኑ ከፈለጋችሁ ፍላጎቱ ካላችሁ በዚህ መንገድ አይደለም። የአብርሽን ደህንነት ማረጋገጥ የምትችሉበት መንገድ በዚህ መንገድ አይደለም። ገባችሁ? ጭራሽ ትገርማላችሁ የምር። ከኛ ጋር ይሁንና ይመጣሉ ወደ ቤት ነው ያለሽ። ለምን ይሄንን ለመረዳት አትሞክሪም? አንቺ ሚስት ነሽ፣ እንደ ሚስት ስትሆኝ እሱም ደግሞ ባል ነው፣ እንደ ባል ሲሆን አይሻልም ወይ? አንቺ እሱ ባል ሆኖ እንግዲህ ያው ራስ መሆን ሲገባው ቤት ውስጥ ቁጭ ታስሮ ቁጭ እንዲል ትፈልጊያለሽ ወይ እንዴ? አሁን ምናልባት አሁን አንቺ የሆነ ሲመስለኝ የታየሽ ነገር ወይ ደግሞ አንቺ የገባሽ ነገር ትናንትና ያስቸግርሽ ስለነበር፣ ትናንትና ታኪዘራ ትናንትና እምቢ ይል ስለነበረ፣ ዛሬ ግን ሁሉ ነገር ስትጠይቂው እሺ ስለሚና ስትይው እሺ ያ ወደ ራሱ የተመለሰ መስሎሻል። ግን አይደለም። ገባሽ? እኛ እሱን እያለን አይደለም። መታዘዙ ለምን ታዘዘሽ አይደለም፣ ይታዘዝሽ። ግን እኛ አብርሽን አተነዋል። የድሮ አብርሃም እንደዚህ አይነት አይደለም። ቢታዘዝም ታዛዥ እንደሆነ እናውቃለን እኮ። ትናንትናም ታዛዥ እንደሆነ ታውቂያለሽ። ግን በእንደዚህ አይነት መልክ አይደለም። ገባሽ? እኛ የተረዳነው ይሄ ነው። ኤፍሬም እንኳን እኮ እያወራን እየተረዳን አይደለም።
ገባሁ። አሁን ሁለታችሁ በራሱ ምን እንዳሰባችሁ እኔ አላውቅም። አሁን ሌላ ነገር እንዳስብ ነው እያደረጋችሁኝ ያላችሁ። ስለዛ በስነ ስርዓት ይህንን ነገር ግልጽ ሆነሽ አንቺ ራስሽ ለእኛ ነፃነቱን ብትሰጪንና ወንድማችን ነው ከእኛ ጋር ቢሆን ምን በቃ ምን ችግር አለ? ቆይ እኔ ግራ አይገባም። ቆይ እኔ ራሱ በጣም ጥያቄ እየሆነ አንቺ ዝም በይ። እሳት የፍየል ምላስ የተሸከመች ይመስል ጊዜ ብላ ተነሳለች። እና ለማንኛውም ዴቭ በዚህ ልክ አውርተሃል። ነገር ግን ንግግሮች ልክ አይደሉም። እውነት ለምን ታዘዛት? አሁን እኛ ያየነው ሩታ ሚስት ሆና አብርሽ ባል ሆኖ ነው እንጂ ሩታ እንደ ባል ሆና አብርሽ እንደ ሚስት ሆኖ አይደለም ያየነው። ማንም ሰው ከጥፋቱ ተምሮ ከስህተቱ ተምሮ ትላንት ያሳለፋቸው ነገር እንዲክሳት በመፈለግ ታዘዛት። ምን ይጠበስ? ትላንት በጣም በድሏታል፣ በጣም ገፍቷታል፣ በጣም አስቃይቷታል፣ በጣም አስለቅሷታል። ማድረግ የሌለበት ነገር እሷ ላይ አድርጓል። ያ ነገር ጸጽቶት ደግሞ ዛሬ ደግሞ ታዛዥ ሆነ። ታዘዛት እንዴ! የሄደበት ነገራት። ማድረግ ያለበትን እየነገራት ቢያደርግ ምንድነው ክፋቱ? ምንድነው? ሚስቱ እኮ ናት እንዴ! ሚስት ለባሏ ከታዘዘች ባል ደግሞ ለሚስቱ ከታዘዘ በዚህ ልክ ያስጠረጥራል ብዬ እኔ አላቅም። ገና በእናንተ ነው እንትን ያልኩት የሰማሁት። ለምን ትታዘዛታለህ? ለምን ይታዘዝሻል? ይህ እኮ እንዴት ልበላችሁ ቅናት እኮ ነው እንጂ ሌላ ነገር አይደለም። በላስ ትላንት ካሳለፈው አንጻር ሊክሳት ፈለገ፣ ካሳት፣ ታዘዛት። ታዛዥ መሆን በዚህ ልክ እናንተን ያናዳችኋል? በዚህ ልክ ክፋት? ለምን ወደ ራስ ተመለስ፣ ለምን ጥሩ ሰው ሆንክ ይባላል እንዴ ለሰው ልጅ? የምርን አሁን እያላችሁ ያላችሁ እኮ ለሚስትህ ለምን ጥሩ ሰው ሆንክ? ስለ ወንድማችሁ ጤንነት ካሳሰባችሁ እንግዲህ እየመለሰላችሁ ነው። እኛ እንደዚህ ያበደ ሰው ሲሆን የሆነ ነገር በእንደዚህ መልክ አይደለም የሚመልሰው የሚያወራው። እንግዲህ ለምን ቤት ቁጭ ያልክ እረፍት ማድረግ አልችልም ወይ ያላችሁ ነው። እውነቱ ነው። እረፍት ማድረግ የለበትም? እረፍት ማድረግ አይቻልም? ከሚስቱና ከልጁ የተለያየ ስንት ጊዜ ነው? ከነሱ ጊዜ ማሳለፍ አይችልም? ጊዜ እያሳለፈ ነው አይደል? ነገራችሁ ስንቴ? ከአንድ ሁለት ሶስት ነገራችሁ። ከሚስቴና ከልጄ ጊዜ ማሳለፍ እፈልጋለሁ። ለምን ስራ አልሰራህም? እንግዲህ ለምን ስራ ስትለው ትክክለኛ መልስ ነው የመለሰላት። ኤፍሬም አልመለሰላትም፣ ሩታ አልመለሰችላትም። እራሱ ነው እረፍት ማድረግ አልችልም ወይ ያላት። እኔ በምን አይነት ሁኔታ እንደሚረዱት አላውቅም። የምሬ ነው የምላችሁ። እንዴ ልጁ በግድ ካላበደ ነው። እኔ መጀመሪያ ስጦታ የሰጠሁት ሰዓት ነበር አይደል? እሱስ ማውለቅ ለምን አስፈለገ? መልሽ ይልኝ። ይሄ አዲስ የገዛችሁለት ማን እንደገዛለት እኔ አላውቅም። እኔ ስጦታውን ስጦታ ማውለቁ ስለምን አስፈለገ? ሰዓቱ ስለወደቁ መሰለኝ ሰላም ያገኘው። ምን ማለት ነው? አዎ አየሽ ነው ሰላሙን ያገኘው አንደኛ እንደዚህ ሰላም ማለት ነው። ሁለተኛ ነገር ደግሞ አንቺ ከህይወታችን ወጥተሻል። ከነ ምናምንሽ ነው መውጣት ያለብሽ። ያንቺ እዚህ ግራ ቀንባ አያስፈልገንም። ሰላም ነው ግን እንዲህ ነው። አውዚ በጣም ሰላም ነው። ድንገት መርጧል ማለት ነው። ሰላም መርጧል። እንደገና ደግሞ ከዚህ በኋላ ማሳለፍ የሚፈልገው ጊዜውን በሙሉ ከኔ ጋር ነው። ረጅሙን ጊዜ ከኔ ውጪ ብዙ ነገር ሲፈጠር አልፏል። ኦልሬዲ ካሁን በኋላ ግን ከኔ ጋር ነው የሚሆነው። እኔ እና እሱ እንግዲህ በጣም ጥሩ ጊዜ እና በደንብ ዛሬ ምን ካደረግን በኋላ ከቻለን እንገናኛለን። እሺ ፈልገኸው ወደኸው ነው እኔ የምሰጥን ስጦታዎችም እንዳለ አንዴ ከእጅ እያነሳ ከዛ በኋላ እየሰጠሁት ያሉ ስጦታዎችም ራስህን ሳትፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታወልቃለህ፣ አድርግ ስትባል ታደርጋለህ። እንደ አንተ አያስፈልገኝም። በቃ እንጂ ስጦታ እንደ በግልጽ አማርኛ ተናገርኩኝ አይደል? አንቺን ስጦታ አንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። በራሴ ነው ተንቀሳቀሳ። ሩታ እስከ ዛሬ ድረስ ሩታ የት ነበርሽ አለሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር እዩ ልታቅጣጥር ማያቅ መስሏል። ለማስታወስ የምታነሳው ሀሳብ እዩ እህትዩ እንግዲህ ያወሩት ነገር ሁሉ በትክክል ሲነግራቸው በትክክል ሲመልስላቸው ሌላ ነገር ነው ጭንቅላቱ ላይ እንዲመጣ የሚያደርጉት። የምር የአብርሽ ጤንነት አሳስቧቸው አይደለም፣ ከኤርሜላ መራቅ አስጨንቋቸው ነው። ልጁ በግድ ካላበድክ እያሉት ነው። በግድ ካላሳበድ ነው። ትክክለኛ መልስ እየመለሰላቸው ሌላ መርዝ ነገር ጭንቅላቱ ላይ ሊረጩ ይሞክራሉ። ሩታ የት እንደነበረች ወንድምሽ የት ነበረ? ሩታማ ቤቷ ነበረች፣ ልጇ እያሳደገች ነበረ። ገባሽ? ይኸው አጠገብሽ የገተርሻት ነበረ። በመሀላቸው ገብታ እየበጠበጣቻቸው የነበረ
ምን አፈሽ በዚህ ልክ ትከፍቻለሽ? አንቺ ደግሞ በቃ ማንነት ተወሽ። ስጦታሽም አላስፈለገውም አውጥቶ ጣለ በግድ። አሁን ሰዓቱ ስለወጣ በጣም ተናደሻል። ሰዓቱ ላይ የነበረው ነገር ሲወጣ ነው ለካ ልጁ የተመለሰ ወደ ራሱ። ነገሩ ወደ ራሷ ሲመጣ እንዴት እንደሆነች አያችኋት? ሰዓቱ ሲወጣ ነው የተመለሰ ወደ ራሱ ሲላት ኤፋ እንዴት ሆነች? ፊቷን አያችሁት? በጣም እኮ ነው የምትገርሙት የምር የምታደርጉት። በቃ አብርሽን በግድ ካልታመምኩ፣ ኧረ ተውት፣ ልጁ ይኑርበት፣ ህይወቱ መርጧል፣ ሚስቱ መርጧል፣ ትዳሩን መርጧል። እስኪ አንቺ የተኛው አትናት ትዳርህን ቤትህን ትተህ እኔ ጋር መጥተህ ቁጭ በል ብትለው አንቺ ለወንድምሽ? ኧረ ፈጣሪሽን ፍሪ አንቺ ሴትዮ። አንቺም ትዳር አለሽ፣ አንቺም ሴት ነሽ እንዴ? ሚስትህ ለምን ታዘዝካት? ትዳርህ ለምን በትነህ እኔ ጋር አልመጣህም? ለሶስት ቀን አንቺ ጋር ተቀምጠ ከዛስ ምን ልታረጊው ነው? ምን መርዝ እንትንሽ ልትረጭበት ትላንም እንግዲህ ደርሳለች እንጂ ቪዲዮ እናሳየዋለን፣ እንደዚህ እንለዋለን። ኤርሚላን ለማስታወስ የማታደርጉት ነገር ግን አይሳካላችሁ። የሄዋህ አምላክ ከሷ ጋር ነው። ገባችሁ? ስሟን ብታጠፏት ምን ብትሏት በድሏት ምን ብትላት ማንነቷ ደግሞ እያሳየችሽ ነው። ምን አይነት ጀግና እንደሆነች እያሳየችሽ ነው። ቁማ አጠገብሽ ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ? ኦኬ እንደዛ ስታደርጊበት ሳይሆን እሱ የሚያደረገው ነገር ማሰብ ነበረብሽ። ሲቀጥል ደግሞ እኔም ያደረኩትን እሱም ያደረገውን ረስቶ ነው ዛሬ በሰላም እየኖር ነው። ጥፋተኛ ነበረች፣ እኔም ጥፋተኛ ነበረች። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስታወስ አይጠበቅም። ችግር የለውም። አንዴ ከእሷ ጋር እሺ ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል ሚያ ከሆነ ማለት ምንም ብትጠይቂ ምንም ብታመጪ እንግዲህ ምንም አያችሁ። በጣም የሚገርሟችሁ ነገር ትክክለኛው መልስ ሲመልስላችሁ የሆነ ነገር ነው የሚናገሩት። እንግዲህ አሁን ይሄ ሁሉ ስትለፈልፍ ሩታ አልነገረችውም፣ ኤፋ አልነገረውም። ሩታ መመለስ ያለበት ስትመልስ አብርሽን መመለስ ያለበት ነው የመለሰ ትክክለኛ መልስ። በቃ ትላንት እኔም ጥፋተኛ ነበርኩ፣ እሷም ጥፋተኛ ነበረች። ያለፈ ታሪካችን ረስተን ይቅርታ ተጠያይቀን እየኖርን ነው። ያለፈ ታሪካችን ማስታወስ አያስፈልግም እያላቸው ነው ባንደበቱ። እንግዲህ ሌላ ጊዜ ሩታ ነገረችው፣ ኤፋ ነገረው እያሉ አይደለም የሚመልሱ የነበር። እንግዲህ አሁን ከነሱ ጋር ነበር፣ ከኤፋና ከሩታ ጋር አልተገናኘም አይደል? ከነሱ ጋር ነበር፣ ፊት ለፊታቸው ነው እየተናገረ ያለ። ከዚህ በላይ ምንድነው ጤንነቱ የምትፈልጉት? ከዚህ በላይ ምን ይሁንላችሁ? በግድ ካላበርክ እቺ ደግሞ አፏ ማዘጋ ነው። ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው። በጣም በንግግር የምታመሰው ነበር። በትክክል እንደዚህ አወቀመሱ የሚፈልገውን ቀጥታ ከኔ ጋር ህይወት ጀምረሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ድረስ መጥተህ ፎቶዎችን ስታይ ነበር። አለፈ። ኦኬ እንደዚህ ልጅ ቁጭ አድርገህ እኔም በትክክል ባትፈልገኝ ነው ባትወደኝ ወደ መጀመሪያ ህይወት። ስለዚህ አንቺ መጀመሪያም ስተቱ ነበርሽ፣ አሁንም ስተቱ ነው። አሁንም በስተት መንገድ ነው የሚለያይሽ። አለቀ። ምን ታመጪ? መጀመሪያም ስተት ነበርሽ በህይወቱ ላይ በስተት መንገድ ነበር ያመጣሽው። ከመጀመሪያው እኮ ሩታ አብርሽ ፈልጎሽ አይደለም አይደል? ኤርሜላ አብርሽ ፈልጎሽ ሳይሆን ፈልገሽው አስገድደሽው ካንቺ ጋር እንዲሆን አስጨንቀሽው ነበር የሚኖረው። ገባሽ? ካንቺ ጋር ፈልጎሽ አልነበረም የመጣ። ምን ነው ትዳሩ ሳይፈታ አይደለ እንዴ አፈቀርኩ ብለሽ እኛ እስከዛሬ የምናውቀው ወንድ ልጅ ነው ተንበርክኮ አፈቀርኩ ብሎ ቀለበት አርግልኝ የሚለው። አንቺ አይደለሽም እንዴ ትዳሩ ላይ ያለ አፈቀርኩ ፍቅሬ ተቀበለኝ ብለሽ የተንበረከክሽው? እናስታውስሽ። የቱ ነው የረሳሽው? ከመጀመሪያው እንኳን አብርሽ አልፈለገሽም። ከመጀመሪያው ፈልገሽው የመጣሽ አንቺ ነሽ። ስለዚህ መጠቀም እስካለበት ጊዜ ተጠቀመሽ ጣልሽ ብለንሽ ነበር። ነገ ዛሬ ይጠቀምብሻል፣ ነገ ግን ልክ እንደ ቆሻሻ አውጥቶ ይጥልሻል ነበር ያልሽ ካስታውሽ። የቱ እናስታውስሽ? የቱ ነው የረሳሽው? የቱ የመጣሽበት የጀመርሽበት ወይስ ያለቀሽበት ወይስ ተንበርክከሽ የለመሽበት? የቱ? እስኪ አደባባይ ወጥታ አፈቅርሻለሁ ካላልከኝ ብለሽ የምታስጨንቅ የነበረ አንቺ እኔ አፈቅረዋለሁ እስኪ የቱን አስታውሽስ? መጽዋት ከፈልኩ ብለሽ መለፈልፍ የነበረ አንቺ የትኛው መጽዋትሽ እንደሆነ አላወቅንም።
ከትዳሩ ማለያየትሽ ነው መጽዋት መክፈል፣ ለሚስቱ መነጠልሽ እና ከልጁ መለያየትሽ ነው ለአንቺ መጽዋትነት መከፈል። ይሄ ነበር። ከዚህ በላይ ደግሞ ብታረጊለት አብርሽን እዚህ ምድር ላይ አታስቀምጪውም ነበር፣ ስሙ እያጠፋሽ ማለት ነው። አሁን አንቺም ደግሞ ከሩታ እኩል ትወዳደሪያለሽ። አሳፋሪ ሩታ አንቺ ልገዱና አንድ ሀሳቡን ይንገር። ስማኝ አንድ ነገር ልንገርህ። እኛ ከሩታ ጋር በመሆኑ አለም ችግራችን። እኔ ከሩታ ጋር የፈለገውን ይሁን ከልጅ ከትዳሩ ይመለስ፣ ግን አንዴ ወደ ቀልቡ ይመለስ፣ ወደ ማንነቱ ይመለስ። ቀልቡ ይኸውና ወዴት ነው ቀልቡ ወዴት ነው የሚመለስልህ? አንተማ አስመሳይ ነህ። አንተ ዝም በል፣ አስመሳይ ነህ፣ ከሃዲ፣ የበላህበት የምትሰብ ከሃዲ ነህ። ገባህ? አስመስለህ ለጥቅምህ የትም የምትገባ ሰው ነህ ዳኒ። ለጥቅምህ ገደልም ትገባለህ። ሲቀጥል ወደ ራሱ አልተመለሰም፣ ወደ ራሱ ተመለሰ የምትሉ እንግዲህ የሰው ልጅ ከዚህ በላይ ጤና ሆኖ ማየት እኛ አናቅም። እንግዲህ ይሄ እያየነው ነው። ጤነኛ ነው። የምጠይቁት ጥያቄ በትክክል እየመለሰ ነው። ማውራት ያለበት ነገር እያወራ ነው። ቆሞ እያወራችሁ ነው። ቆሞ እየሄደ ነው። እንዴ በግድ አልተኛህም፣ በግድ በሽተኛ አልሆንኩም ነው? ምንድነው ሀሳባችሁ? አልገባኝም። ምንድነው ሀሳባችሁ? አይሳካላችሁም። እናንተ ሀሳባችሁ ሁሉ ኤርሚላ ጋር እንዲሄድ አይደል? አይሳካላችሁ። ቢቀድምም ቤተሰብ አለው እንደዚህ አልገሹ አይደለም። ትክክለኛው አብርሃም ጋር ሁኚ። እስቲ አንቺ ሴት እስከሆንሽ ከትክክለኛው አብርሃም ጋር ሁኚ። በጣም ብዙ ጊዜ ሴት እስከሆንሽ ትኛለሽ። በጣም ተራ ሴት ነኝ። ብዙ ስትረግሽ ማሳኛ በጣም ብዙ ሰዎች ሊጥሉኝ የሞከሩ በብቃት የተወሰነ ሴት ነኝ። አይደለሽም። ከዛ በመጣደሽም አፍራሽ ማለት ነው። ስለዚህ ነው ዛሬ ቆሜ መነጋገር አይጠበቅብንም። እኔ የሁላችሁም ታናሽ ቢሆን ሁላችሁም አክብሬያችሁ ዝም ያልኩት እስካሁን ሌቭም ሆነ ቡዚም ሁለታችሁም እናንተን አክብሬያችሁ ነው እስካሁን ዝም ብያለሁ። ልጁ ደንዝዛል የሆነ ነገር ተጣጣ። ሰላም እኮ ነው ልጁ። ከዚህ በላይ ምን ይሁንላችሁ? እያሳበዳችሁት ነው። በግድ በድሩ ሶስት ቀን እሱን አክብሬ ነው እስካሁን ዝም ያልኩ። ሌላ ችግር ላይታየው ከክሩ ስሚ 3 ቀን እዚህ እንዲቆይ ማንም ሰው ይሁን አብሽም አንተ እንዴ መታቱ ለምንድነው ልጁ እናንተ መታቱ ዋጋ ከፍበታላችሁ? እሺ ቀረብስ ማምቡድ እንደዚህ ምን የለበትም። እንዴት ነው በዚህ ልክ መድረክ የሚችለው? እንዴት ነው በዚህ ልክ ደርቆ ገና ነው ማለት? የስ አዳሚ ተቀጠልሽ ረርድብናልሽ ረርድብን አላችሁ እኮ አንገታችሁ ደፋችሁ። ያሰባችሁት ያለማችሁት ቲቪታችሁ አልሳካም አላችሁ። ደግ ምድር አሽቃባጭ፣ ምድር አስመሳይ። ከሩታ እንዲሆን እኮ ከአንቺ ጋር እንዲሆን ሳንፈልግ ቀርተን አይደለም። ሁላችሁም አስመሳይ ናችሁ እዚህ ጋር ያላችሁ ማለት ነው። ከሩታ እንዲሆን ብትፈልጉ ኖሮ በዚህ ልክ አልነበረም እንደዚህ የምትሆኑት። አይሳካላችሁ። መቼም ልትለያዩአችሁ አትችሉም። አትለዩዋቸው፣ አይለያዩ። ገባችሁ? ገና ወልዶ ገና ላይ በላይ ወልዶ የስንት ልጆች እናትና አባት ሆኖ ደግሞ እናያቸዋለን። ሙሽሚት ደግሞ የእድሜ ልክሽ እያለቀሽ ያተቀረለሽ ሌላ ተፍተፍ ብትይ ነው የሚያዋጣሽ። ወይ ደግሞ ያው አጠገብሽ እንዳለ አይደል ዳኒ፣ ከዳኒ ብትሆኚ። በነገራችሁ ላይ ቁጭ ብሎ እያወሩ ሩት ማን ነው ዳኒ ማን ነው የሚያየው? የኤርሜላ እግር ስር ነው እንደዚህ ነው የሚያየው። እንትና ሩታ ከመምጣቷ በፊት አብርሽ በመሃል ነበረ። አብርሽን እያወሩት እሱ የሚያየው ማንን ነው? የኤርሜላ ጌጥ እግር አይኑ ሰርቁ። ዳኒ እኮ አንተ ልጅ ግን ኧረ ተው አንድ ቀን ትበላለህ። ይኸው ብላት በቃ አብርሽ ለቆላል ውሰዳት ኤርሜላን። አሁን እንደዚህ ያረካት የሚያረገው ሁሉ የሚያረገው ኤርሜላን ለመውሰድ ነው አይደል? ይዘህ አጥፋ በቃ። አብርሽ ከየሩታ ነው ከዚህ በኋላ አታገኘውም በላት። ለማንኛውም ውድ ቤተሰቦቼ የነበረን ቆይታ ይሄን ይመስላል። ሀሳብ አስተያየታችሁ አስቀምጡልኝ። ላይክ ሼር ሰብ ማድረጋችሁ እንዳትረሱ። አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።